ሰላቱ ወሰላሙ ዐላ ረሱሊላህ ተመልሰን መተናል እና አላህ Subhanahu Wa Ta'ala ስለ ከባዱ ቀን ሁኔታ እያስገነዘበንና እኛም የተፈጠረለትን አላማ እንድናውስታውስ እያደረገን ያለው በዛው ላይ ከቆምንበት እንቀጥላለን። የሰው ልጅ ሆይ በቸሩ ጌታ ጉዳይ አንተ ማን እንድነው ቸልተኛ ያደረገህ ለቁም ነገሩ እንድትረሳ ያደረገህ ማን ነው እያለ እየጠየቀን ነው ያለው ማለት ነው። ለዚህ መልስ እንግዲህ ገቢራዊ መልስ ይፈልጋል የቃል ሳይሆን። አንዳንዶቹ ረብከል ከሪም የሚለው ቃል ልሰጥ የሚገባውን መልስ እየጠቆመ ነው ብለው የተረጎሙ አሉ። እና ቸሩ ጌታህን አንተ ቸል እንድትለው ያደረገህ ምንድነው ሲል ቸርነትህ ነው ብለህ እንድትመልስ ያው አንተ ጨክነህ አትጨክንብኝም ገፉር ረሂም ነህ ብዬ ነው ማለትን ሊጠቁም ነው የሚሉ አሉ። ይህ አባባል ስተት ነው ብለዋል ትልልቆቹ ሙፈሲሮች እንደነ ኢብኑ ከሲር ያሉት። እና አላህ Subhanahu Wa Ta'ala ውለታውን አስገንዝቦ ይሄን ሁሉ ችሬህ ዋጋ ሳትከፍል ቢያንስ እንኳን ተመስገን ሳትለኝ ለምንድነው ፊት የምታዞርብኝ ብሎ ለመውቀስ እንጂ ለምን ብሎ ነው ለወንጀለኛ መልስ የሚያቀብለው? አለዚ خلقك فسواك እና የፈጠረህና የአካል ክፍሎችን ያስተካከለ የመጠነ ፈአደለከ ገጽታህንም ያስተካከለ የሆነውን ጌታ في اي صورة ما شاء ركبك በፈለገው ቅርጽ እንደፈለገ አድርጎ የገጣጠመና የገነባ ያነጸ የሆነውን ጌታህን እንዴት ቸል ልትለውና ብለህ ልታልፈው ትሞክራለህ እያለ ነው የሚጠይቀው ማለት ነው። ከላ እና ይሄ አዝማሚያህና ይዘትህ በጣም አደገኛ ነውና ከዚህ አድራጎትህ ተቆጠብ የሰው ልጅ ይላል አላህ Subhanahu Wa Ta'ala። ከሊመቱ ዘጅሪን ወረድዒን ከላ ማለት ተጠንቀቅ እንደማለት በጣም ኮስታራና ሸካራ ቃል ናት፣ የዛቻ ቃል ናት ማለት ነው። ያካሃዲህ ለአደጋ ነው የሚዳርግህና ከዚህ አስተሳሰብና አድራጎትህ ብትርቅና ብትቆጠብ ይሻላል የምትሰማ ከሆነ በማለት ዛቻ ያስከትላል። በል ተከذبون بالدين እና ይሄንን ቸሩንና ታላቁን ጌታህን አንተ ቸል ብለህ ልታልፈው የምትሞክረው ምን እንደሆነ ተጠይቀሃል። አንተ ግን መልስ ልሰጥ ካልፈለክ እኔ ነግርሃለሁ ይላል። ለምንድን ነው የኔን ነገር ቸል የምትለው ለሚለው ጠፍቶኝ ታንተ ማብራሪያ ፈልጌ አይደለም የጠየቅኩህ እና አስብበት ለማለት ነው። ስለዚህ ይሄ ነገር ሰዎች እንግዲህ በተለያየ ምክንያት ጌታቸውን ቸል እንዲሉ የሚያደርጓቸው ሁኔታዎች ይኖራሉ። ከነዛ ዋነኛው በልቱ ከذبون بالدين ሌላ ምንም ምክንያት የለውም። ተሞት በኋላ እንደገና ወደ ህይወት ተመልሳችሁ ጌታ ፊት ቀርባችሁ መመርመርንና መመንዳትን ታስተባብላላችሁ። ችግራችሁ ይሄ ነው፣ እምነተ ቢሶች መሆናችሁ ነው ማለት ነው። ሰው እንግዲህ ከሞተ በኋላ እንደገና ተነስቶ ጌታ ፊት የሚቀርብና በሰራው ስራ የሚጠየቅ መሆኑን ጠንቅቆ ካወቀ በምንም አይነት የጌታን ጉዳይ ቸል ሊለው አይችልም። እና ስራ ያለውን ይሰራል፣ አትስራ ያለውን አይሰራም፣ የመከረውን ይቀበላል፣ ነብዩን ይከተላል ማለት ነው አለይሂ ሰላቱ ወሰለም። ግን ሰዎች ከዚህ መስመር የሚርቁትና አላማ ቢሶች የሚሆኑት ትልቁ ችግርና ሚስጥር ምንድነው? እምነተ ቢስ መሆናቸው ነው። በተለይ የቂያማ ቀን መምጣትን የሚጠራጠሩና የሚከራከሩ ሰዎች ይሄ ነው ትልቁ ችግራቸው ማለት ነው። ሰው እንግዲህ ከሞተ በኋላ የሚከተለውን ነገር የማያምን ከሆነ ልቅ ነው ማለት ነው። ለይህ ብሎ አያሕሰቡል ኢንሳኑ አን ዩትረከ ሱዳ ይላል። የሰው ልጅ ዝም ብሎ ምረን ልቅ ሆኖ ማንም የማይቆጣጠረውና የማይጠይቀው ስድ ሊሆን ይፈልጋልን? ይሄ እንደሆነ የሚፈልገው ሲያምርህ ይቅር፣ እኔ የፈጠርኩትን ፍጡር እቆጣጠራለሁኝ፣ ይሄንን አያደርግም ብለህ ከሆነ በጣም ተሳስተሃል ይላል ማለት ነው። ስለዚህ ተከذبون بالدين ማለት በየውሚል ጀዛ ማሊክ የውሚዲን እንደሚለው ማለት ነው። እና የውመዲን ማለት የውመል ጀዛ ሰው በሰራው ስራ ኢን ኸይረን ፈኸይር ወኢን ሸረን ፈሸር የሚጠየቅበትና የሚመነዳበት ቀን አለ ተብሎ ሲነገር በመላው ነብያት አንደበት የታወጀ ነው። በመላው ኩቱቦች የተዘገበ የተረጋገጠ ነው። ይሄን ትልቅ ቁም ነገር እንደሌለ የሚገምቱና የሚያስተባብሉ ሰዎች ይሄንን እምነት ባለመቀበላቸው ነው በአጠቃላይ በጌታ ጉዳይ ላይ ጀርባ እንዲዞሩ የሚጋብዛቸው። ይሄ ነገር ይመጣል ነገ ጠየቃለሁኝ የሚል እምነት ልቡ ያለ ሰው ግን
የጌታን ጉዳይ ቸል ሊለው አይችልም ማለት ነው። ወኢነ አለይኩም ለሐፊዚን ለማንኛውም እናንተ ይሄን ነገር ተቀበላችሁም አልተቀበላችሁ አመናችሁም አላመናችሁ እኔ ግን ላረጋግጥላችሁ የምፈልገው ነገር እናንተ እለት በእለት የምትሰሩና የምታስተናግዷትን ጉዳይ በቅርብ የሚቆጣጠሩ ሰራተኞች በእናንተ ላይ መድቤያለሁ ይላል አላህ Subhanahu Wa Ta'ala። እና የመላእክት ኃይሎች ማን ነው እኛ እናያቸውም እነሱ ከኛ ጋር ናቸው አይለዩንም ረቂቃን ናቸው እንዳየረ ማለት ነው። ስለዚህ አንተ አማና ገር መስሎህ ነው ዝም ብለህ የምትናኘው ያለኸው ማለት ነው። እኔ ግን በራህ ላይ ንቁና ትጉ የሆኑ ሰራተኞች መድቤ የምሰራ የምታወራውን ተስር እየተከታተልኩና እየተቆጣጠርኩ መሆኑን አትርሳ ይላል አላህ Subhanahu Wa Ta'ala። እና ሰራተኞቹ በጣም እንግዲህ ብቁ ከመሆናቸው የተነሳ ያስተዋውቃቸዋል ያወድሳቸዋል። በእናንተ ላይ የመደብኳቸው ሰራተኞች ለሐፊዚን እጅግ ጥንቁቅ ጠባቂዎች ናቸው። አንድ አክትፍ ያመልጠው መላእክት ማለት ነው። አንተ የፈለከውን ጨለማ ልበስ በርህን ዝጋ ፈለከው ቦታ ተደበቅ የሰራውን ስራ አንድ ባንድ እንደ ካሜራ ቁጭ አረግልሃል ማለት ነው። ኪራመን ካቲቢን እና እናንተ ብትንቋቸውና እንደሌሉ ብትቆጥሯቸው እኛ ጋር ግን የተከበሩ ባለሙያዎች ናቸው። አላህ ዘንዳ Subhanahu Wa Ta'ala በሙያቸው በጣም የታወቁና የተደነቁ ታላቅና ጥንቁቅ ሰራተኞችን መድቤያለሁ በእናንተ ዙሪያ ይላል ማለት ነው። ካቲቢን ጸሐፍቶች ናቸው ደግሞ እና የምትሰሩትን ስራ ውሎ አድሮ እንደናንተ እንዳይረሱ ይዘግቡታል ማለት ነው። በሌላ ቦታ ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን ይላል። ስትሰሯት የነበረውን ነገር አንድ ባንድ ተስር እንመዘግባታለን በመላእክቶች ኃይል ማለት ነው። እና የዚህ አይነት እንግዲህ ብቁና ንቁ ትጉሃን የሆኑ ሰራተኞችን ሌት ተቀን ከናንተ እንዳይለዩና እንዳይርቁ እንዳይወዝኑ አድርገን ሰልጠንባቸዋል። እናንተ ግን አማና ሀገር ነው ብላችሁ አታውቁም። አንድ ግን ካሜራ ወይም የሰሃር ሻሪዕ ላይ ያለ እንደሆነ እንዴት ነው የምትጨነቀው መኪናውን ለማንቀሳቀስ ካሁን ሰጀለኝ እያልክ የአላህ ካሜራ ግን ተረስቷል ማለት ነው። ሱብሃንአላህ በጣም የሚያሳዝን ጉዳይ ነው ማለት ነው። እና እነዚህ ጸሐፍቶች እንግዲህ አርሎ የማያደርጉ የማይዋሹ የማይወሳለቱ የማይዘናጉ እንቅልፍ የማይወስዳቸው ጎቦ የማይቀበሉ ናቸው። እነዚህ አይነት ሰራተኞች እንዲህ በቀላሉ የሚለቁህና የሚያሳልፉ የምትሸውድበት መንገድ ያለ አይምሰልህ ተጠንቀቅ። ተቅዋ ብቻ ነው እነሱ ሊገድባቸው የሚችለው ማለት ነው። እና ጸሐፊዎች ናቸው በጣም ቀልጣፋ ጸሐፊዎች የፈለገውን ነገር በፈለገ ቅጽበታዊ መልክ ብትሰራውም እንኳ የሥራ ብዛት ጫና ያሳድርባቸውም አንድ ባንድ ይዘግቡልሃል የሰራውን ስራ ይላል። ያዕለሙነ ማ ተፈዓሉን እናንተ ሰራተኞች የምታከናውኑትን ነገር ጠንቅቀው ያውቃሉ። የፈለገው ነገር በድብቅና በስውር በረቀቀ ዘዴ ላደርገዋለሁ ብትል እንደነሱ እይታና ትዝብት ቀጥቶውንም የሚደበቅ አይደለም። ሁሉን ነገር ያውቁታል ይከታተሉታል ማለት ነው። ስለዚህ በዚህ መልክ እንግዲህ የህይወት ታሪክህ ሙሉ በሙሉ እየተዘገበ እየተጠናቀረ እየተከመረ ነው ያለው ሲጅሉ መዛግብቱ። ያ ነገር እንግዲህ ተከማችቶ እንደሚጠብቅህ ረስተህ ስለ ጌታ ጉዳይ ሲነገር አይጥምህም። ሌላው እንቶ ፈንቶ የማይረባው የሰይጣኑ የእንትኑ ጨፈራ ደንስ ሲመጣ ግን የዛ ጊዜ ትከንፋለህ ማለት ነው። እንዴት ነው አንተ እንደምታስበው ዝም ብለህ ምረን የምትለቀቅና የምትተው ቢሆን ኑሮ ምንም አልነበረም። ግን ይሄ ሁሉ ነገር እኮ ነገ ፊትህ ተደርድሮ የሚመጣበት እለት ነው የሚጠብቅህና ይህ ነው ያለው ሁኔታ አይደለም እንደ ይላል። ኢነል አብራረ ለፊ ነዒም ያ አሳረኛ ጉዳፍሊ የሆነ ቀን በሚመጣ ጊዜ ታዲያ የሰው ልጅ ምን ይወጣዋል ምን ይበቃዋል ታልከኝ ለሁለት ይከፈላሉ የሰው ልጆች ይላል። ለሁለት ይከፈላሉ። አንደኛ አብራር የሚባል ቡድን ይሆናል ማለት ነው። ከثير الخير ማለት ነው። ኸይሩ የበዛ ጌታ ባዘዘው ቦታ ሁሉ የማይጠፋ ተከለከለውና ከጠላው ቦታ ሁሉ ዝር የማይል ጭራሽ እዛ አካባቢ የማይገኝ የሆነው አብራር ይባላሉ። ጀምዑ በር አንዱ በር ይባላል። ብዙ ሲሆኑ አብራር ይባላሉ ማለት ነው። ደጋጎች ማለት ነው ባጭር ትርጉም። እና እነዛ ደጋጎቹ የኔ አገልጋዮችና ባለሟሎች በዛ ባሳረኛ ቀን ምንድነው የሚጠብቃቸው ካላችሁ ለፊ ነዒም ሙቂም
ዘላለማዊ በሆነ ጸጋ ውስጥ ናቸው ጀነተ ነዒም ተደግሶላቸዋል ለምን በወቅቱ ዋጋውን አዘጋጅተው መተዋልና የውመል ቂያማ አለ የለም ይመጣል አይመጣም እያሉ መደናበርና መደናቆር ሳይሆን 100% ጌታ ያለውን ተቀብለው በዛ ቀን የሚበጃቸውን ነገር ከስበውና አዘጋጅተው በመምጣታቸው እኔ ደግሞ በጣም አስደሳችና አርኪ የሆነ ጸጋ የተሞላባትን ጀነት ደግሼ ቀበላቸውና እዛ ዘላለማዊ ጸጋ የተሞላባት ሀገር ውስጥ ይገባሉ ኢላሃል ማለት ነው። ወኢነል ፉጃር እነዛ ደግሞ ጠማማዎችና ገራራዎቹ ይላል አላህ Subhanahu Wa Ta'ala ፈጥሯቸው ሁሉን ነገር አድርጎላቸው በሱ ላይ ጀርባቸውን አዙረው ያዘዛቸውን የማይሰሩ የከለከላቸውን የማይከለከሉ የመከራቸውን የማይቀበሉ የሆኑት ደራቃና ገራራዎች ደግሞ ምን አይነት መስተንግዶ ነው የሚጠብቃቸው ታልክ ለፊ ጀሂም ምን አንዴ ከጋመ መብረጃና መጥፊያ በለለው በጀሃነም ሲኦል ውስጥ ነው የሚውሉት ኢላሃል ማን ይቺ የትኛው መድረክ ነው ታዲያ የሚሻለህ አንተ ምረጥ ታሁኑ ማለቱ ነው። ስለዚህ ተአብራሮቹ ሆነ ፊጀናት ነዒም መግባት ነው የምናፍቀው ወይስ ከፉጃሮቹ ጋራ አንድ ሰሞን ጨፍረህና ደንሰህ ነገ የጀሃነም ሰለባ መሆን ነው የሚሻለህ? ከሁለቱ እንግዲህ ሌላ የለም ማለት ነው። ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ሁለት ሀገሮች ናቸው ያሉት። እነዛን ሁለት ሀገሮች የምታገኘው በስራ ውጤት ነው ማለት ነው። ወይ ከአብራሮች ከሆንክ እዛኛው ከፉጃሮች ከሆንክ ደግሞ እዚህኛው እንጂ ሌላ ሶስተኛ አማራጭ የለም ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala በቀላሉ የሰው ልጆች ይህን ጊዜ ራሳቸውን እንዲጠይቁና ወደፊት የሚጠብቃቸውን ነገር አበክረው እንዲያውቁ እንዲዘጋጁ ነው ይሄንን መልእክት የሚያስተላልፈው ማለት ነው። እና እነዚህ ወሳኝ የሆኑ አያቶች ናቸው። የሰው ልጆች በሰሩ ስራ አንፃር በመላእክት ስራቸው ይዘገባል፣ ሪፖርታቸው ይቀርባል፣ ይገመገማል፣ ይመዘናል። ከዛ በኋላ ብያኔው ሁለት ውጤት ያመጣል ማለት ነው። አንድ ፉላን ወፉላን ወፉላን ለፊ ነዒም የሚል አዋጅ ይወጣል። ሌላው ፉላን ወፉላን ወፉላን ለፊ ጀሂም ይሆናል። አለቀ። ከዛ በኋላ ላ ሙዓቂበ ሊሁክሚህ ይግባኝ የሌለው የመጨረሻ ውሳኔ ይሆናል ማለት ነው። እና ይህ ነው የሚጠብቀው እያንዳንዱ የሰው ልጅ ይላል። እና በአንድ ወቅት ሱለይማን ኢብኑ አብዱል መሊክ የሚባል ታላቅ ኸሊፋ ንጉስ ነበረ በሙስሊሙ ዓለም ማለት ነው። እና በአሁኑ ጊዜ 22 ወይም 23 ሀገራትን የሚገዛ ሀያል መንግስት ነበር። ዓለም እስላምን በሙሉ የሚገዛ ማለት ነው። ይሄ ሰውዬ እንግዲህ ያው የፖለቲካ ሰው እንደምታውቁት ነው፣ ዝጉርጉር ነው። በአንድ በኩል ያው ኸይር ይሰራል የተወሰነ፣ በሌላ በኩል ደግሞ ሌላ ነገር ያደርጋል። እና እሱ በአስተሳሰቡ ብዙ ኸይር እንደሚሰራና የአላህ ወዳጅ እንደሆነ ይሰማዋል ማለት ነው። አንድ ጥሩ አማካሪ ነበሩት እና አቡ ሐዚም አልሙዘኒ የሚባሉ ዓሊም ናቸው፣ ተቅይ ናቸው። እሱን ከመስመር እንዳያጋድል ለአላህ ብለው እየሄዱ ይመክሩታል። ወላ ምግብ ውሃ እንኳን ቢያቀርብላቸው አይቀምሱም። ሄደው አንተ እኮ እስቲቃማ ቀጥታልክ ኡመቱ በትክክለኛ መንገድ ይጓዛል፣ አንተ ከተዛባ ይዘህን ገደል ትገባለህ፣ እተቂላ ያ ረጁል እያሉ የሚመክሩ ሰው እየነበሩ ማለት ነው። በዛ ሁኔታ ላይ አንድ ቀን እሳቸው እንደመጡ እሱ እንደ ምርቃና ተሰምቶት የተወሰኑ ነገሮች አድርጎ ነበርና ለዲን ለህዝብ ይጠቅማሉ የሚባሉ ነገሮች፣ እነዛ ነገሮች ልክ ሙቀረቢን ተነብዩ ጋር እንደሚያሰልፈው አድርጎ ነው የገመተው። በሌላ በኩል ግን ያለውን ደካማ ጎኑን ዘንግቷል ማለት ነው። ምን አላቸው ሲያቀብጠው ለዚህ ለታላቅ ሸህ ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሂም ምን አለ ለይተ ሽዕሪ አላቸው ማ ዐንደላሂ ማ አዐደሁ ላሁ ለና የውመል ቂያማ እኔ እኮ በአላህ ዘንዳ የደገሰልን ያዘጋጀልን እድል ምን ያህል እንደሆነ ከወዲሁ አሁኑ ባውቀው ምንኛ ደስ ባለኝ አላቸው። ይሄን ባውቀው በጣም ፈልግ ነበረ። የሚታወቅበት መንገድ አለ። አላህ ለወዳጆቹ ያዘጋጀውን ነገር ለማወቅ ቢፈልግ አንድ ሰው እያንዳንዱ ሰው ሊያውቅ የሚቻል ይሆን? እኔም ይሄን ነገር ባውቀው በጣም ደስ ይለኝ ነበር ብሎ ይጠይቃቸዋል። አዎ ይታወቃል፣ በጣም ቀላል ነው አሉት ዓሊሙ። እና እጥሉብሁ ፊ ኪታቢላህ አሉት። ቁርአን ውስጥ ይገኛል ይሄ መልስ አለ። አይነ ፊ ኪታቢላህ በአላህ ቁርአን ውስጥ የት ቦታ ነው ይሄን የሚገኝ? እያንዳንዱ ግለሰብ እጣ ፈንታው ነገ ምን እንደሚጠብቀው የሚገልጥ ነገር እንዴት ብዬ ነው የማገኘው አለ።
እጥሉቡ ፊ ኪታቢላህ ቁርአን ውስጥ ይገኛል እርግጠኛ ነኝ ፈልገው አሉት። እሺ የት ቦታ እስቲ እኔ ስራ ይበዛብኛልና ተባበረኝ አላቸው። እሺ ለማቃለል ምን አሉት? ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሂም። ለምሳሌ ይሄን አያት ይሄን መሰል ሌሎችም አያቶች አሉ እና ያ ደጎቹ የአላህ ወዳጆችና ባለሟሎች በጀነት ነዒም ናቸው ነገ በስራ ውጤታቸው፣ ሌሎቹ ጠማሞቹና ደራቃዎቹ ደግሞ በሲኦል ውስጥ ይማቀቃሉ ለዘላለም ይላል። አንተ እንግዲህ ከየትኛው መድረክ እንዳለህ ራስህን ፈልገው አሉት። የጊዜ ደነገጠ። አሁን ተንቅልፉ ነቃ ማለት ነው። እና አብራርና መጀመሪያ ያው የስራን ጉዳይ ቸል ብሎ እሱ ያለበትን ደረጃ ተከባሪ በሰው ዘንዳ አንተን የሚያህል ማን አለ እያሉ አጨብጫቢዎች ናቸው ያወበሩት ማለት ነው። አሁን ግን ወደ ሚዛኑ አመጣው አሊሙ እና አብራርና ፉጃር የሚል ሁለት ባርታ አለ። ከየትኛው ባርቲ መሆንህን ስታውቅ ውጤቱን ታውቀዋለህ በቀላሉ ሲሉት ደነገጠና አይነ ረህመቱላሂ ኢዘን አላቸው። እና ይሄ ከሆነ በስራ ከሆነ ሁላችንም እንመዘነው አላህ ረህመ ረሂም ነው ይባላል አይደለም እንዴ? የአላህ ረህመትስ የት ነው ታዲያ ሲላቸው ኢነ ረህመቱላሂ ቀሪቡ ሚነል ሙህሲኒን አሉት። አልሰማህም እንዴ? ረህመቱም እኮ ለደጎች ነው አላህ የደገሰው፣ ለሙጅሪሞች ረህመት ማን ነው ያለህ አሉት። አለቀ፣ ጸጥ አለ። እንደዚህ የሚሉ ዓሊሞች ረባንዮች ቢኖሩ ኑሮ በዓለማችን አሁን ምን ያህል ብዙ ሰዎችን ሊገቷቸው በቻለ ነበረ ማለት ነው። ግን አለመታደል ሆነና የዚህ አይነቶች ምንም የማይፈሩና የአላህን ሪሳላ የሚያስተላልፉ ታላቅ ነን ብለው የሚኮፈሱትን የሚያስጠነቅቁ ሰዎች በመጥፋታቸው ይኸው ያለው ሁኔታ በአሁኑ ጊዜ እንደምታዩትና እንደምታውቁት ነው ማለት ነው። ስለዚህ አላህ ግልጽ አድርጓል ሁሉን ነገር። ተአብራሮች ከሆንክ ለፊ ነዒም ነህ፣ ተፉጃሮች ከሆንክ ለፊ ጀሂም ነህ። ምን ባወኩት ብለህ ምን ትላለህ? መስፈርቱ ተቀምጧል፣ መስፈርቱ ያሳያል ማለት ነው። የስረውነሃ የውመዲን እና እነዚህ እንግዲህ ለሲኦል የተመደቡት ሙጅሪሞች የውመል ቂያማ እነሱ እንኳን እንደማይመጣ ቂያማ እንደማይደርስ ቢያስቡ እኛ ያ ቀን በሚደርስበት ጊዜ በቀጥታ ወደ ሲኦል እንዲቆሰቆሱ እናደርጋቸዋለን እርግጠኛ ነን ይላል። ወማ ሁም አንሃ ቢጋኢቢን እዛ ጀሂም ውስጥ ተተጨመሩና ተተማገዱ በኋላ ደግሞ እነዚህ ሰዎች የፈለገው ቢሆን ከሷ የሚያመልጡም አይሆኑም። እና በዱንያ ላይ አንድ ሰው ሙጅሪሞች ወንጀለኞች ተከሰው ወደ እስር ቤት ከርቸሌ በሚላኩበት ጊዜ ተስፋ አይጠፋም። በተለያየ መንገድ ነገ እንፈታለን እያሉ ይኖራሉ። ወይም ደግሞ አንድ ግርግር ይመጣል፣ ረቢዑል አረቢ ይፈነዳል፣ በአዲሱ ስርዓት ይፈታል ማለት ነው። እንደዛ ነገር የለም አለ አላህ ሱብሓነሁ ወተዓላ። ተገባ ጀሃነም አለቀልህ ሊዛማናት እሷ ማለት ነው። በተለይ በኩፍርና በሽርክ ተወንጅሎ ከሆነ የተገባው ማለት ነው። እና ከሷ ማምለጥ የሚባል ነገር የለም። እስር ቤት ሰብረህ ወይም ዘበኛ እንትን ብለህ የምታመልጥ አይምሰልህ። ከሷ የሚያመልጥ ማንም ወንጀለኛ አይኖርም። በጣም ከባድ የሆነች ከርቸሌ ናት እያለ ነው አላህ ሱብሓነሁ ወተዓላ። ወማ አድራከ ማ የውሙዲን ይህ አይነት ስርዓት ታዲያ በሰዎች ላይ ተጥቢቅ የሚደረግበትና ሁሉም የስራ ዋጋውን የሚረከብበት አደገኛና ከባድ ቀን ምን አይነት ከባድ ቀን መሆኑን ምን አሳወቀህ? ቂያማ ቀን የሚባለው እንደ ቃል ሲነገር ሁሉም ሰው ቀላል ይመስለዋል። ግፋ ቢል ከንፈሩን መጥቶ ሊያልፈው ይፈልጋል ማለት ነው። ግን የውመል ቂያማ የሚባለው ነገር እኮ እንደዚህ ነው ተብሎ ለመገለጥ የማይቻል በጣም ከባድ አሳሪ ያዘለ ነገር ነው። ይህ የውመል ቂያማ የውመዲን የሚባለው ነገር ምን አይነት ከባድ ቀን እንደሆነ ምን ታውቃለህ? እኔ ካልነገርኩ ማንም አታውቅሱን ሐቂቃ ይላል ማለት ነው። እና እንግዲህ የቀኑን ክብደት ራሱ እርዝመቱን ብቻ ሲገልጸው አላህ እንደ 50,000 ሰና ይላል። አንድ ቀን ተብሎ እድሜው ምን ያህል ነው? ገና የምርመራው ኬላ ላይ የምትቆምበት ቀን እኮ ነው። ገና ጀሃነም ጀነት ሳይገባ ገና ሲራ ይዘህ ጀዋዝህ ሲስተካከል ስንት ጊዜ ይጨርሳ? ስንት ሰዓት፣ ደቂቃ፣ ሰኮንድ ሳይሆን ስንት ቀን ስንት ወር ሳይሆን 50,000 ሰና 50,000 ዓመት በሲራ ላይ ቁመሃል ማለት ነው። ሱብሃንአላህ። አላህ መጽኒውን ሰጥቶት ሌላ ቅጣት ባይኖር ይሄ አይበቃም? ሰው አንድ ቦታ ላይ 50,000 ሰልፍ ላይ ቆሞ 50,000 ዓመት ማስቆጠር ቀላል ነገር ነው? ይሄንን ቀን ነው እንግዲህ ሰዎች ይመጣል አይመጣም እያሉ ዛሬ የሚከራከሩበት ማለት ነው። በዛው ላይ ፀሐይ በአናትህ ላይ ትደቀንና ሚል ቀድር ትቀርብና የሰው ጭንቅላት አንጎሉ እንደ ሽሮ ይፈላል።
ስንት ቀን 50,000 ዓመት ጭንቅላትህ ይፈላል ማለት ነው። ላበትህ እጅህ እየተንጠፈጠፈ ይወርድና በቆምክበት ምድር ላይ ባህር ይሰራል፣ ዩቃኖስ ይሰራል ማለት ነው። ግን እንደ ስራ ድርሻ እንደ ውጤትህ ያንዳንዱ ወንጀሉ መጠነኛ ከሆነ በዛው ልክ ነው። ልክ እንደ ጫማ ቁርጭምጭምት ድረስ ይውጣሃል አብህ ወርዶ ማለት ነው። አንዱ ደግሞ ከበዛ ያለ ከሆነ እስተ ጉልበቱ ድረስ ይደርቃል። አንዱ እስተ ታፋው ድረስ፣ አንዱ እስተ ወገቡ፣ ሌላው እስተ ትካሻው፣ ሌላ መንዩል ጅሙሁ ኢልጃማ እና አፍህ ድረስ ይገባል ባህሩ አድጎ የገዛ ላብህ ማለት ነው። እንደዚህ የሚሆኑበት ቀን ነው እናንተ የምትቀልዱበት ይላል አላህ Subhanahu Wa Ta'ala። እና እንደዚህ ያንጋጥጣል። ውሃ የሞላ ሲመጣ ነፍስ እንግዲህ ታውን በሚሊ አመልጣለሁ እያለች ወደ ላይ ትንጠራራለች። ባንጋጠጠ ቁጥር እየተከተለው ይሄድና በጆሮውና ባፉ ይገባል ይላል ማለት የገዛ ላበቱ። እንዲህ አይነት አሳረኛ ቀን ነው። ገና ጀሃነም ሳትመጣ ገና ኬላ ላይ ምርመራ ላይ ሰልፍ ላይ የዚህ አይነት ፍዳ ነው የሚጠብቀው እያለ ነው አላህ Subhanahu Wa Ta'ala። የስለውነሃ የውመዲን ወማ ሁም አንሃ ቢጋኢቢን። ከዛች አሳረኛ ቀን ወይም ከጀሂም ማንም ሰው አሞሽልኮ የሚወጣና የሚያመልጥ ማንም የለም አላህ ፍቃዱ ሆኖ ካለቀቀው በስተቀር ማለት ነው። ወማ አድራከ ማ የውሙዲን። ያ ፍርድ ቀን የሚባለው ታዲያ ምን አይነት የከፋና የከበደ ፍርድ ቀን መሆኑን ምን አሳወቀ? ምንም አታውቀውም፣ እኔ ነኝ ስለሱ ማቀው ይላል ማለት ነው። ثم ما አድራከ ማ የውሙዲን። አሁንም መላልሼ እነግራቸዋለሁ፣ አስገነዝባቸዋለሁ። ያ የፍርድ ቀን የተባለ አሳረኛ ቀን ምን አይነት ቀን እንደሆነ ምን አሳወቀህ? የሰው ልጅ ማንም ሊያውቅ አይችልም። እኔ ግን በመጠኑም ቢሆን ለማስገንዘብ ያህል በዚህ መልክ እጠቁምሃለሁኝ። ይህንን የጌታን ጥቆማ ተጠቅመህን ጊዜ ከዛ ለማምለጥ የምትፈልግ ከሆንክ አሁን ነው የማምለጥ እድል ያለው። ምክንያቱም ወንጀለኛም ብትሆን፣ ካፊርም ብትሆን፣ ሙሽሪክም ብትሆን፣ ሙጅሪምም ብትሆን ተውበተን ሷዲቅ ኻሊስ ታደረክ ዛሬ ከዛ ልትገላገል ትችላለህ ማለት ነው። ዛሬ ግን ዝም ብለህ እያንቀላፋ እባክህ የሃይማኖትን ነገር ተው እያልክ የምትጓዝ ከሆነ የዛ ቀን አሳር መከራ ከዚህ እስከዚህ ነው ተብሎ የሚለካና የሚደካ አይደለም በማለት ያሳውቃልና ያስጠነቅቃል። እና የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ። ያ አሳረኛ ቀን በሚደርስበት ጊዜ ማንኛውም ነፍስ ለሌላ ነፍስ ምንም አገልግሎት ልሰጥ የማትችልበት ነው ይላል። እንግዲህ የሰው ልጅ ያለ የሌለ የገዛ ዕውቀቱ ዘዴው ጉልበቱ በሚሟጠጥ ጊዜ ምንድነው የሚጠብቀው? ሌላ ረዳት ኃይል ተጎን እንዲመጣ ይጠብቃል። እርዳታ አደጋ ጥሪ ያስተላልፋል ማለት ነው። እና ሁሉም ተስፋው ሲከስም ቂያማ የሚባል ነገር አይመጣም ያለውም እንደመጣ በገሃር ሲያየው፣ እንደገና ደግሞ አሞሸልካለሁ ሸጉዳለሁ ብሎ የሚያስበው መሽለኪያ እንደሌለ ሲያውቅ፣ ሁሉም ነገር ሲከስምበት መላው ሲጠፋ ግራ ሲገባው ያለው አማራጭ እንግዲህ በዱንያ ላይ ያለ አንድ የሱ ወዳጅ የቅርብ ዘመድ የቤተሰብ አባል ካለ ምናልባት ያ የአላህ ወዳጅ ከሆነ እሱ መጥቶ ይገላግለኝና ያስለቅቀኝ ይሆናል። በዋሲጧ ሊታለፍ ማለት ነው። ያንን ብለህ እንደሆነ የምትጠብቀው የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ። ያ ማንኛውም ነፍስ ለሌላዋ ነፍስ ምንም አይነት አገልግሎት ማስጠት አትችልም ጌታ እስካልፈቀደ ድረስ ማለት ነው። እኔ አላህ ወዳጅ ነኝ ባለሟል ነኝ ብሎ ነብይ ሙርሰል ኡሉል አዝም እንኳ ቢሆን እገሌን ልቀቀው ብሎ ድምጽ የሚያሰማ ወይም ሙዛሃራ የሚወጣ የለም ማለት ነው። እና ለዚህ ነው ረሱል አለይሂ ሰላቱ ወሰለም በታሪካዊ ሐዲሳቸው የቤተሰብ አባሎቻቸውን የብሔረሰብ እንትኖችን በስም እየጠሩ ያስጠነቀቁት ማለት ነው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ። ማንኛውም ነፍስ ለሌላዋ ነፍስ ምንም አይነት ከለላና ሽፋን ልትሰጥ አትችልም። ወልአምሩ የውመኢዚን ሊላህ። ውሳኔው በዛ ቀን ለአላህ አልዋሂድ ነው። ሊመኒል ሙልኩል የውም ሊላህ አልዋሂድ አልቀሃር እንዳለው ማለት ነው። አላህ ከለቀቀ መፍቲታ መጣ ማሻአላህ እድለኛ ነህ። ካልሆነ ግን ጌታ የሚፈልግህ ከሆነ የፈለገው የዓለም ኃይል አንተን ሊያስለቅቅ የሚችል የለም። ሁሉም ለራሱ ተጠምዷል፣ መውጫ ቀዳዳ እያለ ነው ያለው ማለት ነው። ስለዚህ ይሄ ነውና አንተ መቀለዱን ትተህን ጊዜ ለዚህ ቀን ጠንቀቅ ብለህ የሚያዋጣህን ስንቅ ብታሰባስብ ይሻላል እያለ ነው።
ወሰለላሁ ወሰለመ ዐለ ነቢይ ወኢላ ሊቃ